ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ ውስጥ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ገልጿል። በዝርዝር የምናስቃኛችሁ ይሆናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ያበረታቱን። በምስራቅ ጉራጌ ዞን መስቃን ወረዳ መስረቶ ገራም ቀበሌ የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ህይወታቸው ማለፉ ተገለጸ። ህዳር 12 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መስረቶ ገራም ቀበሌ ገሽ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት እራት እንደተመገቡም ብዙ ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን ተገልጿል። ቢሆንም ከተጎዱት የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌ እና የ17 ዓመቱ ተኩሉ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉን ተገልጿል። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ፖሊስ ገልጿል። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን ዕጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበቻቸው አሳዛኝ ዜና ይደመጣል የሚለውን ለመገመት ይከብዳል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በምንና እንዴት የሚለውን እውነታ ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ገልጸዋል። ተጎጂዎች በዳግማዊ ሚኒሊክ ሆስፒታል ህክምና ተከታትለዋል ያለው ፖሊስ የሟቾች የአስከሬን ምርመራ ውጤት እየተጠበቀ መሆኑን ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊያገኝ እንደሚችልም ፖሊስ ገልጿል። ይህ ዜና እስከተዘጋጀበት ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱን ማወራ በአዲስ አበባ ሚኒሊክ ሆስፒታል በህክምና እየተረዳች መሆኑን ተረጋግጧል። በተለያየ ጊዜ እችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃው ይፋ የሚደረግ ይሆናል ሲል ፖሊስ ገልጿል። ዘገባው የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ነው።